መያዝ አለብን ካፋችን የማይለየው ከእጃችን ካልተለየ ብቻ ነው። የዚህ ህግ መጽሐፍ ካፍ ምን አይበን እና እጃችን ላይ ሲኖር ነው አፋችን ጋር የሚኖረውና ሁላችንም ለዚህ አገልግሎት ስንቆም ምን እንላለን? ይሄን መጽሐፍ ይዘን እኔ በሉ በዚህ ቃል ቆምኩ ለዚህ ቃል የምቆም ነኝ። እኔ በዚህ ቃል ቆምኩ ለዚህ ቃል የምቆም ነኝ እንጸልያለን። ይሄ ቃልህ አቁሞናል፣ እኛም ደግሞ ለዚህ ቃል እንቆማለን። ለመበረዝ አሳልፈን አንሰጥም፣ በቃል ላይ አንዋሽም፣ በቃል ላይ አንሸቃቀጥም። እንደተጻፈ እንዲሁ ነው። እናመሰግንሃለን። ይህን ቃል ለእኛ አደራ ሰጥተን አንነግድበትም፣ አንዋሽበትም፣ ኑሮ አናመቻችበትም። ለዚህ ቃል እንቆማለን። በፊታችን በዚህ ቃል እንዲዋሽ አንፈቅድም፣ ለስህተት አሳልፈን አንሰጥም። ለዚህ ቃል እንቆማለን። በዚህ ቃል ቆመናልና ለዚህ ቃልም እንቆማለን። ክብር ላንተ ይሆን። እናመሰግናለን። ክብር በሰማይና በምድር ላንተ ይሆን። አቤቱ በመካከላችን ሆን። እናመሰግናለን በኢየሱስ ስም አሜን። እንደቆምን ያንን ክፍላችን ወጥተን እናንብብ። መዝሙር 119 71 እና 72 እና 144 ቁጥር 1 እዛው ላይ እንዳለ መጽሐፋቸው በማሰብ አነባለሁ። ስርዓትን ማድ ዘንድ ያስጨነቀኝ መልካም ሆነልኝ፣ ከአላፋት ወርቅና ብር ይልቅ ያፍ ሕግ ይሻለኛል። 144 በቅንፍ ቁጥር 1 እግዚአብሔር አምላኬ ይባረክ፣ ለእጆቼ ሰልፍን ለጣቶቼ ዘመቻን የሚያስተምር። ክብር ለአምላካችን ለእግዚአብሔር ይሆን። ወደ መልእክታችን እንሂድ። ሰልፍን ተማሩ እንጂ በሰልፍ አትመረሩ ነው። አንዱ ለወዳጁ ምን አለው? በጣም ጊዜ ስለሌለኝ ጽሑፉን አስረዝሜብሃለሁ ብሏል። ምን ማለት ነው? አጭር በጣም ልዩ ችሎታ ያስፈልጋል። በጣም ዋጋ የሚያስከፍለው አጭር መጽሐፍ። ረጅም መጽሐፍ በዛ ረጅሙ ሀሳቡን ትገልጣላችሁ። ማሳጠር በጣም ከባድ ነው እና ለካ አጭር ነገር ማድረግ ጥሩ ነው። ዛሬ ለምንድን ነው እግዚአብሔር ይህን መልእክት ለቤተክርስቲያን ለአንተ የላከው? ለምንድን ነው? ምክንያት የዚህ መልእክት ዓላማ 3 በሚቀጥለው ደግሞ ሌላ ጨምራለሁ፣ ግን የዛሬ 3 ዓላማ አለው። ሰልፍ አለ። ምክንያቱም እንደው ዝም ብሎ ገምተን ሳይሆን መጽሐፉ ህይወት በምድር ላይ ምንድን ነው? ብርቱ ሰልፍ ነው ማለት ወደን የገባን ያለታ እኔ የምለውን በል ያሉለታ በቃ ወደ ውትድርና ተቀላቅለናል። ዩኒፎርሙ ተሰጥቶናል። አለቀ። ወደ ውትድርና ገብተናል። በጎ ወታደሮች እንድንሆን ማለት ነው። ስለዚህ ሰልፉ አለ ነው። ግን አሁን መልእክቱ ምንድን ነው? ሰልፉ አይቀርም። ሰልፉን ግን እንዴት አድርገን እንያዘው ነው የሚለው ነው። 3 ዓላማ አለው። የዚህ መልእክት ዓላማ 3 ነው። አንደኛው ማማረር ያራዘመውን የሰልፍ ጊዜ ወይም የምድረ በዳውን ቆይታ ማሳጠር ነው። አንዱ ዓላማው ማማረር ምን ያደርጋል? ሰልፍን ያረዝማል። ይህን መልእክት እግዚአብሔር የላከው መንገዳችሁን እንድታሳጥሩ ነው። በእውቀት እንድናሳጥረው ነው። ማማረር ሰልፍ ያረዝማል። ባለፈው እንደነገርኳችሁ ከግብፅ ከነዓን መግባት በዘዳግም ላይ እንደተጻፈው 11 ቀን ብቻ ነው የሚወስደው። በስንት ተዋስቶ 40 ዓመት እንደሆነ ሊያውም አልገቡም። 40 ዓመትም ቆይተው አልገቡም። ምንድነው ያደረገው? ምክንያት ያማርራሉ። ለምን አወጣህን? እዛው ይሻለን ነበር። እዛ ነበር የሚሻለን። የግብፅ ትዝታ ይንጣቸው ነበር። ስለዚህ ማማረር፣ የመንገድ ላይ ምሬት መንገዱን ያረዝመዋል እና አንዱ ስለዚህ እግዚአብሔር ሰልፋችንን ሊያሳጥር መጥቷል።
አሜን በሉ። እግዚአብሔር ወደ ተናገረን እንዳንደርስ እንቅፋት የሆነው የመንገዱ ማማረር ነው። ሰይጣን በጉልበት ሲያቅተው ማማረር ወደ ህይወታቸው ያመጣል። እግዚአብሔር ግን በሰልፉ እንድንማር እንጂ እንድንመረም ስለማይፈልግ የዚህ መልእክት ዓላማ መንገዱን ማሳጠር ነው። ሰይጣን ያራዘመውን በማጉረምረም ለምን እንዴት የሚል ጥያቄ ትተን ጻድቅ ነህ ስንል አሜን። ሁለተኛው የዚህ መልእክት ዓላማ ከሰልፉ ጀርባ ያለውን መለኮታዊ ስልጠና እንድታስተውሉ እንጂ እንዳትመረሩ ነው። መዶሻውን ሳይሆን መዶሻው የሚያመጣውን ቅርጽ በማየት መዶሻውን ሳይሆን ከዚህ በኋላ የሚሆነውን መልክ በማየት ይህ ሰልፍ ሊያጠፋን ሳይሆን ውብ ሊያደርገን እንደሆነ አሜን። ንስር ልጆቿን መብረር እንደምታስተምር እግዚአብሔር ሊያለማምደን ቢለቀን አይጥለንም። አሜን። ሰልፋችን ሊገለን አይደለም፣ ወደ ክብር ሙላት የሚወስድ ክንፍ ሊያደርግልን ስለሆነ እስቲ ጮክ በሉ አሜን። ክብር ለእግዚአብሔር ይሁን። ይሄ ነው አንዱ። አፍቃሪ አባት አለን። ከዚህ መዶሻ ጀርባ አንድ አፍቃሪ፣ አንድ መልክ የታየ እኛ ባይገባን ከቶ መዶሻ ወደኛ አይመጣም። የሆነ መልክ አይቷል። ከዚህ ቅርጽ ውስጥ አንድ ነገር ሊያወጣ፣ ከዚህ አለት ውስጥ የሆነ ነገር ሊያወጣ ያሰበ ስላለን፣ ስለዚህ ከዚህ መዶሻ በኋላ ክብራችን አለ። አሜን። ሶስተኛ የዚህ መልእክት ዓላማ የሰልፉ መጨረሻ እግዚአብሔር መሆኑን አውቀን ፍጹም እረፍት በምን ውስጥ? በሰልፍ ውስጥ እንዲኖረን ነው። በሰልፍ መካከል ያለ እረፍት፣ እውነተኛ የእግዚአብሔር እረፍት ከዙሪያ ጸጥታ ጋር የተያያዘ አይደለም። እውነተኛው የማይደፈርስ ሰላም አለኝ። ይሄ ነው እኮ ኢየሱስ የሰጠኝ። እዛ ቤት አይገለጥም፣ በብር በወርቅ አመጡትም ብሏል ዘማሪው። እንዲሁ ተራራ ማውጣት አይገኝም። የሰልፉን ጨራሽ እረፍት ማለት የሰልፍ አለመኖር አይደለም። ሲያልቅ አይደለም እናርፈው፣ መሃሉ እናርፋለን። ለምን? የዚህ ሰልፍ ጨራሽ እግዚአብሔር ነው። የቅዱሳን እረፍት ከዙሪያ ሰላም ጋር የተገናኘ አይደለም። ነገ አይደለም ዛሬ እናልፋለን። ጩኸቱ አልበረደም፣ እረፍት ግን ይሆናል። ለምን? እግዚአብሔር ነው የሚጨርሰው። አሜን። መጨረሻሽ አያምርም። አይ የኔ መጨረሻ ገና የሚሰራ አይደለም፣ ተሰርቶ ያለቀ ነው። አሜን በሉ። ያለቀ ነው። ያለቀ መጨረሻ ላይ ነው የቆምኩት። መጨረሻ አሳምረው አምረዋል። ባለቀ በሱ አምረዋል። ስሙኝ፣ ከችግሩ ይልቅ ምሬቱን እንጠንቀቅ። ምሬት እንጠንቀቅ። ችግሩ አይደለም ያጠፋን፣ በችግሩ መመረር ነው የሚያስቀረን። ረጃጅም ሰዎች 12 ሰላዮች ቢላኩ 10 ምን አሉ? ረጃጅሞች ናቸው ብለው ሪፖርት አቀረቡ። መጽሐፉ ላይ ህዝቡ ጮሁ፣ አለቀሱ የሚባል ግን ስሙ፣ ያስፈራቸው ጠላት አንዱም አልነካቸውም። ረጃጅሞቹ አልተኮሱም፣ ድንጋይ አልወረወሩም፣ ምንም አላረጓቸውም፣ አልተገናኙም። በአንድም የከነዓን ሰው በረጅሙ ሰው በጦር በፍላጻ የተወጋ ከእስራኤል መካከል የለም። ሳይወጉ ተሸነፉ። በምን? በምሬት። ለምን የሚል ረጃጅሞች ናቸው፣ ግን አልወረሯቸውም፣ ተሸነፉም። ድንጋይ አልወረወሩም። አጥፊው የገዛ ምሬታቸው ነበር። በምድረ በዳ ብንሞት አይሻልም? ስሙኝ ወገኖች፣ ምሬት ማለት ሰይጣን እኛን እንዲመታን ህጋዊ ፍቃድ መስጠት ነው። ምታኝ ብሎ ፈቅጄልሃለሁ ብሎ በርን መክፈት ነው። ኑሯችሁ ያማራችሁ ነው። ሰይጣን ናና ምታኝ እያላችሁት ነው።
በሩን እየከፈታችሁ ነው። ምሬት የሰይጣን በር መክፈቻ ነው። እግዚአብሔር ጻድቅ አይደለም፣ ጥሪ እውነት አይደለም ማለት ነው። ማማረር ከሰይጣን ጋር መሻረክ ነው። ግደለው ብሎ መፈረም ነው። የሰይጣን ድብቅ ስልት ምሬት ነው። የሰይጣን ጉልበቱ ተንኮሉ ነው። መጽሐፍ ቅዱስ ስለ ሰይጣን ኃይለኝነት አይነግረንም፣ ስለ ሽንገላው ስለማጠር። ኤፌሶን ምዕራፍ 6 ቁጥር 11 እነዚያን ትጥቆች ሲናገር እንድታሸንፋቸው ሲል ምንድን ነው የሚለው? የዲያብሎስን ምን ሽንገላ። አየህ፣ ጉልበት የለውም። ጉልበቱማ በቀራንዮ ላይ አለቀ። አሁን የቀረው አፍ ብቻ ነው፣ ወሬ ብቻ ነው። ትዝ ይላችኋል ያቺ ራእይ ላይ ያለችውን ሴት ሲያሳደር ከአፉ ውሃ ወጣ ነው የሚለው። ጉልበት የለም፣ ውሃ፣ ወሬ፣ እንትን። መጽሐፍ ቅዱስ ከሰይጣን ጉልበት ተጠንቀቁ አይለንም። ኃይል የለውም። ማታለል ግን የተሞላ ስለሆነ የቀረው ብቸኛ መሳሪያ ተንኮል ብቻ ነው፣ ማታለል ብቻ ነው። ዕቃ ጦር የምንለብሰው ከሽንገላው ነው። አሜን። ትዝ ይላችኋል ከግብፅ መውጣት በጉልበት እግዚአብሔር አወጣቸው። ሊያስቀራቸው ሞከረ፣ አትወጡም አለ። እግዚአብሔር ግን በታላቅ ክንድ በፈሰሰች መዓት አወጣቸው፣ ባህር ከፍሎ አሻገራቸው። ጉልበት ክፉኛ ነው የተሸነፈው። ድነን ከዓለም ስንወጣ ሰይጣን አልያዘንም ማጭራሽ። ፕላን ቢ የሚባል አለው። እሱ ወጣችሁ፣ ምንድነው ዓላማው? ግብፅ አስቀርታለን፣ ከነዓን ለመግባት ነው። ኦኬ ወጡ፣ ግን አገቡም። ምን ላድርግ? ምሬት። ፕላን ቢ ሽንገላ። እሺ ከግብፅ ወጥተዋል፣ ነገር ግን እግዚአብሔር እረፍት ውስጥ ግን አይገቡም። ቀንበራቸው ቢሰበርም አይገቡም። አስቀራቸዋለሁ። ምን ላድርግ? ላስፈራራቸው። ድምፅ አልባው የሰይጣን የተንኮል መሳሪያ የገዛ አፋቸውን ተጠቀመ። ብንሞት ይሻላል አሉ። እንዳንዳንዶቻችሁ ብንሞት ይሻላል። ጦር አልተሰበቀባቸውም፣ አልተነጣጠረባቸውም። እዚሁ ሞቱ። ምንሞት አሉ። አንድ የከነዓን ሰው ፊታቸው አልቆመም። አንድም በሩቅ ገና ወሬ ሰምተው ብንሞት ይሻላል ብለው እንዲያማርሩ አረጋቸው። አንድም ጥይት። ለካ አጥፊው የሰይጣን ኃይል ሳይሆን ተንኮሉ ነው። እግዚአብሔር ቅዱሳን ሆይ እግዚአብሔር ንቁ ይላቸዋል። ትልቁ መሳሪያ ጉልበቱ ተንኮሉ ስለሆነ የክርስቶስን ደም መቋቋም ስላልቻለ ነፃ ወጣን። እንዳትወጡ ሊከለክላቸው አልቻለም። ድነናል። እስቲ ድኛለሁ በሉ። ከዓለም ወጥተናል። አይወርሱም የሚል ነው፣ አይገቡም የሚል ነው። እግዚአብሔር አላቸው ጋር አይደርሱም የሚል ነው። አንድ ረጃጅም በሽታዎች የማይድኑ የሚመስሉ ረጅም ሰም ሲቆጠር ረጅሙ አይደል የፈሩት? ረጅም አይደል የፈሩት? ረጅም ነው። አንችላችሁማ። እንዲሆነው ቤታችን ይመጣል፣ እንደ ኒፍሊም ሆኖ ይመጣል። ረጅም ነው። ያንቺ ነገር፣ ያንቺ ቤት፣ ያንቺ ትዳር ነገር ይውላታም መቼ ዓመተ ምህረት መሰለሽ የጀመረው ይላል። ከዛም ትያለሽ ብሞት አይሻልም? ምን እንድትማረሩ ፓስተር እንድሞት ጸልይልኝ። ሞት ስለማይቀር አይቀርም። ስለዚህ ብጸልዩም ባጸልዩም አይቀርም። የሚቀራው ነገርን እዛ ላይ ትኩረት እንድናደርግ። ኃይሉ የተገፈፈ ጠላት ምን አረገን? አማራሪ፣ ትዳሩን አማራሪ። አልፈቅድም በሉ እስቲ። በደንብ አልሰማችሁም? አፋቸውን ከፍተው ግደለን አሉ።
ምሬት ከሰይጣን ውሸት ጋራ መስማማት ስለሆነ እግዚአብሔር ምን እንዳለ ታውቃላችሁ? እንደሰማሁ አረግባችኋለሁ ግደለም ብላችኋል አይደል? የኔን ቃል ኪዳን ትታችሁ ከጠላታችሁ ጋር ተስማማችሁ። የጠላት ዓላማ ምንድነው? መግደል። የእግዚአብሔር ዓላማ ምንድነው? ከነዓን መግባት፣ ማዳን። ምን አሉ? ያንተን አንፈልግም። ማማረር ማለት ከሰይጣን ጋር መሻረክ ነው። አንድ ነን ማለት ነው። ሰምቻችኋለሁ እንደሰማሁም አደርግባችኋለሁ። ሰው የአፉን ፍሬ ስለሚጠግብ ሲስማሙ እግዚአብሔር የማንንም መብት ስለማይጋፋ ነፃ ፈቃድ ስለማይጥስ ሰምቻችኋለሁ ይሆናል እንደዚህ። ምን ይላል? ዘዳግም ምዕራፍ 14 ቁጥር 28 እኔ ሕያው ነኝና በጆሮ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ። በጭብጨባ የተቀበሉት ሞት ማለት ነው። ይህንን የህይወት ቃል ትታችሁ የጠላትን ነገር ስለሰማችሁ ሰማችሁ። እምቢ ካላችሁ ምን ይደረጋል? የሰይጣን ህጋዊ መብት ሰጪ አፋችን ነው። ሰይጣን ቤተክርስቲያንን ለማጥፋት ያንቺን ትዳር ለማጥፋት ምንም ጉልበት የለውም። ግን የሚጠቀመው የኛን አፍ ነው። ምን ዋጋ አለው ስትይ ዋጋ የለውም። ዘልቁም ማለት ነው። ያ ማለት ሰምቻችሁ አንዳንድ ጊዜ እግዚአብሔር ስንጸልይ ብቻ መስራት የሚሰማን ጓዳም ይሰማሻል። ተንበርክከው ነው ግደለኝ አሉት አይደለም። እየኩሽ ነው እየሰፈሩ ብንሞት ይሻላል አለው። ሰማዋል እግዚአብሔር። ቅርብ ነው ጌታ። ማንኛውም ነገርሽን ይሰማል። እዚህ ታላቅ ነው የሚለው መዝሙራችን ብቻ ሳይሆን ጓዳ ያለው ማጉረምረም ስለሚሰማ እግዚአብሔር ከስውር ማጉረምረም ያድነን። አሁን እኔ ትዳር ነው ካለ ትዳሩ የተዘባረቀ አማካሪ ጋር ቤት አይቃናም። አፍሽ አጥፍቶታል። ለነዳፊው በር ከፍተናል። ትዳራችን ስናማርር መልካቸው ይጠፋል። ጓደኞቻችን የትዳር ጓደኞቻችን መልክ ይበላሻል። ውብ ነው ህይወታችን፣ ውብ ነው እግዚአብሔር የሰጠን ነገር ውብ ነው። እስቲ ጮክ በልና አሜን በል። ሰማችሁ በጆሮዬ። እግዚአብሔር እናንተ እንዴት ነው የሚሰማችሁ? ቅርብ ነው፣ ቅርብ ነኝ ነው። ለካዛ አልጋ ላይ እንዲህ ሲሰማችሁ ሁሉ ይሰማል። ያጸድቃል፣ የሰውን አፍ ያጸድቃል እግዚአብሔር። አዲስ ቅጣት የለውም። እንደተናገራችሁ እንደተናገርን ረስተን የተናገርነው ሲሆንብን ደግሞ ለምን እንላለን እኮ። ጾም ጸሎት እንወስዳለን እኮ። ግደለኝ ማለታችን ረስተን ሊገለን ሲመጣ አድነኝ ወገኖች ጸልዩልኝ እንላለን። አፍሽን አርሚ። ይሰማል። አሁን እኔ ኑሮ ነው እንደዚህ መዘባረቅ ሲጀምር አፍሽ ሰጥቶ ተለጋው ፍቃድ ያው አዘባርቀው ብለን እግዚአብሔር ማስተዋል ይስጠን። አልሰማውም። የሚያስቀረን ጠላት የለንም፣ አይችልም። አፋችሁን ጠብቁ። ማማረር በዚህ አታማሩ። ረጃጅሞቹ አላስቀሯቸውም። ያስቀራቸው አፋቸው ነው። ተጠንቀቁ። በረጅም ፈተና ተስፋ አትቁረጡ። እግዚአብሔር ያሸንፋል። እነኛ ሁለቱ ምን አሉ? እንጀራ ይሆኑልናል አሉ፣ እነኚህ ይገሉናል አሉ። እንደዚህ ነው እንጂ ልዩነት። አንዳንድ ረጅም ዕዳዎች ካሉ አይዟችሁ። እግዚአብሔር ችግሮቻችንን ለጥቅማችን ነው የሚፈቅድላቸው። ለጥቅማችን። እስቲ አሜን። ግን ዛሬ አይገባ። እግዚአብሔር እንዲገባን አድርጎ አይሰራም። እግዚአብሔር በጽድቅ ለመኖር እየፈለጋችሁ ችግር ከፈቀደ አንድ ያየው ነገር አለ። እግዚአብሔር ሊገባቸው አይችልም። አለመግባቱ ነው የሚገባችሁ። በቃ ራሱ አለመግባቱ ካልገባ አንተ እግዚአብሔር ጋር እንዴት እንኖራለን? ጻድቅ ነህ የሚለው ቃል እኮ ይመጣ ለዚህ ነው። አልገባኝም፣ ጻድቅ ነህ። አልተመለሰልኝም፣ ልክ ነው። እስቲ እግዚአብሔር ልክ ነው በለኝ።
ጥቅም አለ። ከጀርባው አንድ ያስተዋለ ጥቅም አለ። ችግር መቃብራችን ሳይሆን ማደጊያችን ነው። ሃሌሉያ። አዎ ለጥቅሜ ነው አባት ሆይ ተመስገን ነው የሚባለው። ሳይንስ ከተሳሳኩ አሁን ሳይሆን ስወርድ ታረሙኛላችሁ። ሳነብ ምን ይላል? ዛፎች ስር የሚሰዱት በነፋስ ነው ይላል። ምን ማለት ነው? ንፋሱ መጥቶ ሲመታቸው እንዳይወድቁ ሲሉ በተፈጥሮ ስር ይሰዳሉ ያለ መቋቋም። ግን መጥተው ቅርንጫፉን ቅጠሉን ገንድሶባቸው ይሄዳል። ግን በስውር ግን ከዚህ መከራዬ እያሉ ክፉኛ ይወዛወዛሉ። ግን ወደ ታች አንዳንድ ምን ይባላል? ቤት ውስጥ አትክልት ያላችሁ ሰዎች አላችሁ አይደል? እንደዚህ ያለ ዛፍ ያላችሁ። አንዳንዴ የአንዳንድ ሰው ክርስትና የቤት ውስጥ አትክልት ነው የሚመስሉኝ። በቃ ሁሌ ይጠጣሉ። ነፋስ አይችልም፣ ጥውልግ ነው የሚለው። የምስራቅ ነፋስ ያደርቀዋል የቤትሽን። ለምን? ነፋስ አልነካውም። ነፋስ ስላልነካ ስር የለውም፣ ጥገኛ ነው። ውጣ ለልጅ አንተን ጣሪያ ሲረብሽ ያደረው ነፋስ እሱ ጋር ሲያወዛውዘው ነው ያደረው። ምን እያደረገው? ወደ ታች። አሜን አሜን አሜን። ዝግ ባለ ነፋስ የሚኖሩ ሰዎች አሉ። እኔ እንደውም አንዳንድ ክርስቲያኖችን የቤት ውስጥ አትክልት ነው የሚመስሉኝ። ትንሽ የሚበቃቸው። ለምን እዚህ ትንሽ ነፋስ፣ ትንሽ ወሬማ አይችሉም። ቤተክርስቲያን ነው የሚቀይሩት። እነዚህ አትክልቶች፣ እነዚህ የቤት ውስጡ። እዚያ በረሃው ሰፈር የኖሩቱ በወጀቡ መካከል መጽናት የተማሩቱ ነፋስ ለዛፍ ስር የመስደድ ምክንያት ነው። ሊጥል የመጣ ነፋስ ወደ ታች ያሳድጋል። አሜን። ከላይ ጉዳት ቢሆንም ውስጥን ግን እግዚአብሔር አይፈቅድለትም። ነፋስ ለዛፍ ሶስት ነገር ያደርጋል። ያረግበታል ወይም ያረግለታልም። አንደኛው ስሩ ወደ ጥልቅ እንዲሰድ ያደርገዋል። ነፋስ ቅድም እንደነገርኳችሁ ስር ልስደድ ብሎ አይደለም፣ እንዳይወድቅ ሲማጸን ሙሉ ኃይሉን ነፋስ በመጣ ጊዜ ዛፎች ወደ ስራቸው ያደርጋሉ ይላል። ይማጸናሉ፣ የተተከሉበትን ይማጸናሉ። እንደምንና ሙሉ ኃይላቸውን በነፋስ ጊዜ ነው ወደታች የሚያደርጉት። መላ አቅሙን ወደ ስሩ ይልካል። ከዚያስ እየሄደ ሲል ምንጩ ጋር ይደርሳል። የሆነ ምንጭ ጋር ይደርሳል። ለምንድን ነው እሱ ስር የሰደደው? ምንጭ ፍለጋ ነው? አይ ንፋሱን ለመቋቋም ነው። በኋላ እነግራቸዋለሁ። ሁለተኛ የሚያደርገው ይሄ ነፋስ የዛፉን ግንድ ያደነድነዋል፣ ጠንካራ ያደርገዋል። ለምን ሲል ይሄ በቃ ብረት አንሺ ዛፍ እንደማለት ነው። ብረት አንሺ ዝመጣ እዚህ ጋር እንደሚል ልክ ነፋስ የሚናካቸው ዛፎች ጠንካሮች ናቸው። ሶስተኛ የሚያደርገው የሞቱ ቅጠሎችን ያደርግለታል። ተንጠልጥለው አለ ነፋስ አይራገፉማ። እነሱ ማን ይነካቸዋል? አላ ነፋስ፣ የጌታዬ ነፋስ። እስቲ ጮክ በሉ አሜን። ሸክም የሆኑ የስጋ ምናምን አንቺ በምክር አታዩም፣ እንደማታዩ ይታወቃል። ያነፍሰዋል ቤትሽ ጓዳሽ አመልሽን የሚያራግፍ ሲል መጥፎ ጓደኝነትን አለ እግዚአብሔር ፈቃድ የማውጣት የመግባትን ያራገፈ ይቀጥላል። ልቀጥል ወደ ስሩ። ከመትረፍ ወደ ማትረፍ ይለውጠዋል። ስሩን የሰደደው ለምንድን ነው? ለመትረፍ።
በኋላ ምን ያደርገዋል? አትራፊ ያደርገዋል። በዛፉ ላይ ንፋሱ ሲነሳ ዛፉም ይላል ልትረፍ ይህስ ንፋስ እንዳይጥለኝ ይላል፣ ይማጸናል። ያ ተማጽኖ ወዴት ይወስደዋል? ወደ ውሃ ይወስደዋል፣ ወደ ጥልቁ፣ ወደማይደርቀው ሁሉ ጊዜ ለምለም ወደሚያደርገው። አንዳንድ ችግሮቻችን ሲመጡብን ለመትረፍ እግዚአብሔር ስንል አትርፈ ስንል እንዴ ስንመጣ እኮ እንዲህ አልገባንም። ለሆነ ነገር ነበር የመጣ ነው፣ ጥሩ ነው ብለውን ነበር የመጣ ነው። እዚሁ ነገር ሲያወሳውሰን ከሕያው ምንጭ ጋር ተገናኘን። ለመትረፍ የጀመረው ትግል ለማትረፍ ሆነለት። ምን ይላል ዛፍ? እንኳን ንፋሱ መጣ ከላይ ዝናብ ከመጠበቅ ተመንጠባጠብ ነገር ወደማይደርቀው አገናኘኝ። እሰይ ነፋስ! እግዚአብሔር ነፋስ ያንፍሰው፣ በእሱ ላይ ያንፍሰው፣ ስር እንድንሰድ። አንዳንድ ጊዜ እግዚአብሔር ጸሎት ሊያስተምረን ቤታችን ይነካከዋል። የሆነ ነፋስ፣ የበሽታ የእንትን ነፋስ። ተዛዝ ምን ምርጫ አለች ጸሎት? ሐኪም ሄደ ምንም መፍትሄ የለው። ምን አርጊ? እዛስትማ ጸሎት ከሕያው ምንጭ ጋር ትገናኝና በሽታውን ትረሺውና ቃሉ፣ ጸሎቱ፣ ጾሙ እዛ ስሩ ጋር እንገናኛለን። የቤታችን ጣጣ ወደ እግዚአብሔር ያደርሰናል። አልሰማሁም? እንዳንወድቅ ያደርገናል። መትረፍ ወደ ማትረፍ። ነፋሱ የመጣው ለመጣል ነው። የነፋሱ ዓላማ ዛፉን መጣል ነው። ዛፉ ለመትረፍ ብሎ መላ አቅሙን እሱ ላይ ያደርጋል። አድነኝ ይላል፣ ስር ይሰዳል። ስር ስደዱ በሚል ስብከት ሰው ስር አይሰድም አለው። ውዴ ነፋስ ስደት ስንፈራ እግዚአብሔር ወይ ከመፈንከት አድነኝ ስንል ጸሎት አስተማረን። እንትና ከልለኝ ስንል አስተማረን። ስደቱን ረሳ ነውና ውሃ ልፈልግ ብሎ አይደለም ስር የሰደደው፣ እንዳይወድቅ ብሎ ነው። በሽታ ሊሆን ይችላል። አንዳንድ ንፋሶች ቤታቸው ቢነፍሱ እግዚአብሔር የሚለው ስር ለመስደድ ነው። አልሰማሁም? ጸሎት አስተማረን፣ ጾም አስተማረን። ለመትረፍ መጾም ጀመርንና አንድ ጊዜ አድነኝ ብለን ጀመርንና ለማትረፍ አደረገው። ወደ ማትረፍ። ደህና ናችሁ አይደል? የማይደርቀው ውሃ ጋር አልደርቅም የሚለው መዝሙር ከዚያ ነው የሚጀምረው። እንደው አልደርቅም፣ ከላይ ሆኖ አልደርቅም፣ የቤት አትክልት ሆኖ አልደርቅም አይቻልም። ነፋስ በሕይወቱ ላይ እግዚአብሔር ነፋስ ያመጣል። ወደ ቃሉ ክብር እንድንመጣ ከሕያው ምንጭ ጋር ተጣብቀን እንድንኖር የሚያደርግ የሕይወት ነፋስ። አይ ነፋስ ለምን መጣ? ልጥል ምን ሆነ? የማይወድቅ ሆኖ ጭራሽ ባልመጣውን አውቀው ቢሆን ኖሮ ሳምንት አንብበናል። ቢሆን ኖሮ ባልገጠመሽ ነበር። ይህ ሰልፍ ምን እንደሚያመጣልሽ፣ ወደ ክብር እንደሚያስገባሽ ቢያውቅ ኖሮ ባልተዋጋሽ ነበር። እድለኛ ነሽ። ጦርነትን ባንቺ ላይ እንዲከፈት ያደረገ እግዚአብሔር አምነሻል። ጮክ በሉና አሜን በሉ። በተገፋችሁ ቁጥር ወዴት እንደምንሄድ ስለማያውቅ ይተዋሉ ብሎ አገልግሎት ያቆማሉ ብሎ ከዚህ በኋላ አድራሻ ይለውጣሉ ብሎ ሲገፋን ጸናን። የማንታጣ አረገን፣ አገልጋይ አረገን። ክብር ለእግዚአብሔር ይሁን። አሜን። ተማርን። ትዝ ይላችኋል ሩት ምን አደረገች መሰላችሁ? ከሰው ሀገር መጣች። ታሪኩ ብዙ ነው፣ እናንተ ታይቷላችሁ። ቃርሚያ የቃረመችው ለመትረፍ ነው። ጓዳውን ስታይ ባዶ ነው። ምንም የሚበላ የለም። በቃ ልሂዳ
እና ለመቃረም ትሄዳለች። ነገሯን ለመሙላት ትሄዳለች። ለጊዜያዊ መትረፍ ትሄዳለች። እንደ አጋጣሚ ይላል መጽሐፉ። እስቲ አሜን። ቦዔዝ ጋር ደረሰች። ለመትረፍ ሄደችና አተረፈች። የእሱ ሚስት ሆነች። የርስቱ ወራሽ አደረገ። ከሁሉ በላይ የጌታችን የኢየሱስ ዘር ውስጥ ገባች። ለመትረፍ ሄዳ ለማትረፍ ለወጠላት። ይሄ ችግር ወደዚህ ያደርሳል። ጮክ በል አሜን። ያተረፈችው እኮ ታላቅ ነው። ቦዔዝን አስበሽ ነበር? ኧረ ጭራሽ በህልሟም የለም። ነፋሱን ለማለፍ፣ ረሃቡን ለማለፍ፣ የቤቷን ጣጣ ለመወጣት የሄደችው ጉዞ ለወጠው እግዚአብሔር። አሜን። ይሄ ለመትረፍ ያለ ጸሎት ብዙ ትርፍ ውስጡ አለው። ጮክ በሉና አሜን በሉ። አይመስልም። የዘላለም ሕይወትና ታላቅ ሹመት ውስጡ ነበር። የማይገመት ነገር ነበረ። ለዚህ ነው መጽሐፉ እንግዲህ በእኛ እንደሚሰራው ኃይል መጠን ከምንለምነው ወይም ከምናስበው አብልጦ ሊያደርግ ለሚቻለው እሱ ይቻላል በለው። ለመትረፍ የሆነን ማትረፍ የሚያደርግ የጸሎታችን ልክ ለመትረፍ ነው። መልሱ ግን ማትረፍ ነው። ሰምታችኋል? እዚህ ጋር እሷ ልጅ ናት። እኔ ጋር ብቻ ልጆችን ተዋቸው። ልጆች እንዲሆኑ አትከታተሏቸው። የሚያጠፉት ነገር የለም። እኔ ጋር ነገር ባይን ይገባል። እኛ የምንለምነው ይህ ማዕበል እንዲቆም ነው። ከማዕበሉ ጀርባ ግን ሌላ ተልኳል። ሌላ አለ። አሜን። ልመናችን አጭር ነው፣ እንድንተርፍ ነው። ከምንለምነው አብልጦ ሊያደርግ ለሚቻለው ለእርሱ ክብር ይሆን። ወገኖች የት ውስጥ ነው ያላችሁት? ከመትረፍ ቤትሽን አሁን ለማትረፍ ነው አይደል የጸሎት ርዕስ የመጣው? አንዴ ያቺ ትእዛዝ 12 ዓመት ሰው ደሜ ይቆማል ያለችው እስትደቆ ደሙ እንዲቆም ብቻ ነው ጌታ ያገኛት። ፈልጎ ነው ያገኛት። ማነሽ አንቺ ነሽ? እስቲ ልጄ ሆይ አላት። እሷ እኮ ለልጅነት አይደለም ሄደችው። እሷ እኮ በጭራሽ ደሟ እንዲደርቅ ነው፣ በስውር እንዲደርቅ ነው። እሱ ግን በጉባኤ መካከል ልጄ ሆይ ለመትረፍ የሆነ ጸሎት ለክብር አደረገው እግዚአብሔር። እንደ ዛፉ ነው በውሃ አጠገብ እንደተተከለ የምንሆነው ያን ጊዜ ነው። እንደማይደርቅ የምንሆነው ያን ጊዜ ነው። ነፋስ ለጊዜው አንዳንድ ነገር ይሰባብራል፣ ውጫዊ ነገር ይጎዳል። አላያችሁም? እኛ ሰፈር ዛፍ በጣም አለ። ሲነፍስ ካደረ ባላቸው ወድቆ ክንፋቸውን ተመተው እናገኛቸዋለን። ግን በዛው ልክ ግን ወደታች አድገዋል። ላይ አንዳንድ ጊዜ ውስጣችን እግዚአብሔር ሊሰራ ሲል ላያችንን መጉዳቱ አይቀርም፣ መነካካታችን አይቀርም። ስለዚህ ጳውሎስ ይላል የውጭው ሰውነት ሰምታችኋል? ውጭዬን አትንካ ውስጤን ስራ ማለት አይቻልም። ነፋሱ አንዳንድ ቅጠል ማርገፉ አይቀርም፣ አንዳንድ ስብራት ማምጣቱ አይቀርም፣ አንዳንድ ህመም ማምጣቱ አይቀርም። የውስጡ ሰውነታችን ግን ምን ይሆናል? ይታደሳል። አልሰማችሁም? ውጫዊ ጉዳት፣ ውስጣዊ ጥቅም። መጽሐፍ እናንተ የጽድቅ ዛፎች ናቸው ይላል። ማንም ይነቅለን አይደለንም። በእግዚአብሔር ቤት ስር ሰደናል። ማነው ስር ሰደደ? ነፋሱ ሸሸንና ተጠጋ ነው ስር ሰደድን። አድነን ስንል አዳኝነትም እግዚአብሔር ወደኛ መጣ። ለመትረፍ የጀመርነው ጸሎት ወደ ማትረፍ ለወጠልን። ክብር ለመንፈስ ቅዱስ ይሁን። ይሄ ነፋስ እስቲ ቀንጃችሁን አንሱ። ይሄ ነፋስ ለእድገቴ ነው። ይሄ ነፋስ በውስጡ እድገት አለው፣ ለውጥ አለው፣ ክብር አለው። ጮክ በሉ አሜን። ታገሱ። ይሄ ነፋስ በውስጡ ለውጥ አለው። የማትነቃነቀው የምትገላደሉ ያደርጋቸዋል። ከዚህ ሰልፍ በኋላ ሰይጣን አያተርፍም። በእግዚአብሔር ቤት እንተከላለን፣ ማዳኑን እናያለን። ታገሱ።
አንድ ጠራቢ ምስል ለማውጣት ሲጠርብ ንጉስ ፊት ለማስቆም ሲጠርብ ከተሰነጣጠቀ ምን ይሆናል? እደጅ ጥለዋል። መረማመጃ ይሆናል። ታገሱ፣ አንዳንድ መዶሻ ታገሱ። እንዴ አትፈረካከሱ፣ ታገስ። ንጉስ ጋር ትቀመጣለህ። የሚመታን መዶሻ የሚያጠፋን አይደለም፣ ውብ የሚያደርገን ነው። ላንቺ መልእክትሽ ነው። ሰልፉን ተማሩ እንጂ አትማረሩ። የመጨረሻ ሀሳብ እናገራለሁ። የጌታ ራስ ለምን ወስድ? ጦርነቱ አንድ ነው። ተፋላሚዎቹ አልተቀየሩም። ዳዊትና ጎልያድ፣ እስራኤልና ፍልስጤም፣ እንትና ብትሉት አንድ ነው ሰልፉ። ታሪካዊ ግጭቶች ሁሉ ጀርባቸው አንድ ነው። ጦርነቱ ነው መጽሐፍ ቅዱስ የሚለን። በጨለማ መንግስትና በብርሃኑ መንግስት መካከል ያለ ሁሌም እንደነገርኳቸው ሁሌም ጀማሪው ሰልፉን ሰይጣን ነው። ሁሉ ጊዜ ደግሞ ጨራሹ እግዚአብሔር ነው። የጦርነቱ ዓላማ አልተቀየረም። ወታደሮቹ ተቀይረዋል። እነ ሙሴ ነበሩ፣ እነ ዳዊት ነበሩ፣ እነ ጳውሎስ ነበሩ። አሁን አንቺ ነሽ፣ እኔ ነኝ። አስማሹ ግን አንድ ነው። ሙሴን ያዘመተ አንተንም ያዘምተ አንድ ነው። እስቲ አሜን። የዘመኑ ወታደር ነው በለሲ። አሁን ሙሴ መጥቶ አይወጋም። የሰይጣን ዓላማው አንድ ነው። የእግዚአብሔርም ዓላማ አንድ ነው። ጦርነቱ ዓላማ አልተቀየረም። ተዋጊዎቹ ተቀይረዋል። ተቀይረናል። መሳሪያው እኛ ሰፈር አይቀየርም። እዚያ ሰፈር ግን ይቀያየራል። እዚህ ግን አንድ ነው። መሳሪያው ስሙ ነው፣ ደሙ ነው፣ ቃሉ ነው። አይለወጥም። አሜን። አይዘምንም። ሕያውነት ይኖራል። የተጋደሉበት በስሙ ነው። ያሸነፉት በስሙ ነው። አባቶቻችን ሰልፋቸውን በድል ዘግተዋል። እኛስ? እኔ ነኝ ወታደሩ። ለዚህ ነው በቃሉ የቆምኩና ለቃሉ የምቆም ነኝ የምንለው። አናስደፍርም የምንለው፣ እንቆማለን የምንለው። እንዳስከብረው ይህን ቃል ተሾሜያለሁ። እስቲ አሜን በሉ። ዳዊት የለም፣ ጳውሎስ የለም፣ አንተ ነህ። የስሙ ታላቅነት ዛሬም ይሰራል። ስሙ ዛሬም ይሰራል። በሉ እስቲ። አልሰማችሁም? በስሙ ድል ነሱ። በሕያው በተገዳደርከው በሕያው እግዚአብሔር ስም እጠራብሃለሁ ያሉት ስም ዛሬም አንቺ ብትሰምጪበት ሊጥል የሚችል ስም ነው። ስሙን አነሳለሁ በሉ። ስሙን እናነሳለን። በሰልፋችን ላይ ስሙን እናነሳለን። ስሙ ታላቅ ነው። አዲስ ጦርነት የለም፣ አዲስም ሰይጣን የለም። ግንባሩን ግን ይቀያይራል። የጦርነት ግንባሩና ፍጻሜውን ቶሎ ንገራችሁና እጨርሳለሁ። በነገራችን ላይ መዝሙር ያነበብነው ክፍል ጋር ገና አልደረስንም። ግንባሩና ፍጻሜው አራት ግንባሮች፣ በአንድ ጦርነት በአራት ግንባር። የምን ግንባር ነበር? የእንትን ግንባር ያለ ጦርነቱ ስንት ነው? አንደኛው ግንባር የስልጣን ፍለጋ ግንባር ነው። የተጀመረ ሰማይ። ስልቱ ምን ነበር? ኃይል፣ ጉልበት። አስለቅቀዋለሁ እግዚአብሔርን ብሎ ጀመረ። መለሱን የሚመስሉ አስተባብሮ ማለት ነው። መጽሐፉ ሲናገር በሰማይ ምን ሆነ? ሰልፍ ሆነ። ሚካኤልና መላእክቱ ዘንዶ ምን አሉ? ተዋጉት። ከዛስ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። በቀይ ነው የተባረረው። አልሰማውም። አለቀ። የሰማዩ ሰልፍ በዚያ አብቅቷል። መላእክትና ሚካኤል ተዋጓቸው። ማንን? ዘንዶውን።
አልቻላቸውም፣ አሸነፉት። በሰማይ ስፍራ የለም፣ ለቆ ተወርውሯል። የምን ግንባር ነው? የስልጣን ፍለጋ ግንባር። የመጀመሪያው ግንባር እሱ ነው። ሁለተኛው ግንባር ጦር ግንባር የሚባል ሰምታችሁ እንደሆነ፣ ሁለተኛው ግንባር ክብርን የመንጠቅ ግንባር ይባላል። ስፍራው በኤደን ገነት። እኔ ጦር ሜዳው ይሄኛው ግንባር ገነት መሆኑ በጣም አሳሰበኝ። ኤደን ማለት የደስታ ስፍራ ማለት ነው። እዛ ግንባር መኖሩ አይገርማችሁ? ምን ማለት ነው ታዲያ? ግንባሩ ገነት ነው ማለት ምን ማለት ነው? ጠላት የሚዋጋው ባዶ ስንሆን ሳይሆን የእግዚአብሔር ሹመት ባለበት ነው ማለት ነው። ሰይጣን ባዶ ሰው አይዋጋም። ክብር የሌለው ሰው አይዋጋም። የተናቀ ሰው አይዋጋም። ጨዋ ነው እሱ። አለቀ። እሱ የሚዋጋውን ያውቃል። የክብር ዘውድ የተጫነለትን ሰው ነው የሚዋጋው። ምን ማለት ነው? የሚዋጋው ባዶ ስንሆን አይደለም። አንዳች ሲኖር፣ ሹመት ሲኖር፣ መብዛት ሲኖር፣ ክብር ሲኖር፣ እግዚአብሔር ጉብኝት ሲኖር እዛ ሰፈር ውጊያ አይጠፋም። ሁለተኛ ውጊያው በገነት ነው ማለት ምን ማለት ነው? የሚዋጋው ከእግዚአብሔር ጋር ባለን ህብረት ላይ ነው። ማታ ማታ ይጎበኛቸው ነበር፣ ይመጣ ነበር። እግዚአብሔር ካለ ውጊያ አለ። ተራ ሰፈር አይዋጋም። 3 ምን ማለት ነው? ያለንን ሰፊ በረከት እንዳያዩ፣ ያለንን ሳይሆን የሌለን የማጉላት ውጊያ ይባላል። ያለንን እንዲህ ያለሽ እንድትቆጥሪ አልፈልግም። ያጣሽውን አንድ ነገር እንትኔት አለሽ አንቺ አታፍሪም? ምንም አልነበረሽም እኮ አሁን አንድ የለኝም ብለሽ፣ ይሄ የገነት ውጊያ ነው። ያ የለመደው ሰይጣን አየህ፣ ራቁትን ተወልደህ አሁን የደረብከውን ሁሉ ሳትደርብ ተወልደህ ከደረብክ በኋላ አንድ ቀረ ብለህ የገነት ውጊያ ነው ይሄ። ማጉላት። አሁን አንተ እንትናን አይተኸዋል፣ አንተ ምን እየሆንክ ነው? እኛ የሌለን ሰዎች አይደለም፣ የጎደለን ግን ልንሆን እንችላለን። አለ በመስቲ የሰጠኝ ይበልጣል በመስቲ። አንዱ እኮ ለሰይጣን መልስ ነው፣ የሰጠኝ ይበልጣል በለው። ማጉላት፣ ጤናሽን ማጉላት፣ እግርሽም እጅሽም እንትንሽም ትነሻለሽ፣ ግን እዚህ ጋር ይቆረቁርሻል። በቃ ያ ሁሉ ጤንነት ጥቅሽ ጆሮሽ ላይ ያለችዋን የምታሳክክሽን ጆሮሽ ላይ ያሳክክሻል፣ ግን መላምን ምናምን ጥሩ ነው። አንድ ተከልክለዋል፣ ልክ ነው። ለሰይጣን አላጎላም በሉ። አልሰማሁም። አንዴ ባካችሁ ድገሙ። አጉልቶ አሳያት። አንድ የተከለከለች ዛፍ ምን ሰጣችሁ? አንድ የለም። ምንም የላችሁም። ግን የሌላቸው ምንም ነው፣ አንድ ነው። ለምን ተከለከልኩ? የገነት ውጊያ ስልቱ ተንኮል ነበረ። ስልቱ ለምን ግን ኃይል አልተጠቀመም? ለምን አላለም? መጽሐፉ የክብር ዘውድ ጭነህለታል ይላል። ሰውየው የሚነካ አይደለም። በገዛ ፈቃዱ ነው መስጠት ያለበት በዚህ ነው። ስለዚህ በፈቃዳቸው 4ቱን ግንባር ሳልናገር ወደ አልፈልግም። 3ኛው ግንባር ሰይጣን የከፈተው ማለት ነው። በአንድ ዓላማ ወራሱን የመግደል ግንባር ነው። ማን ነው? ኢየሱስ። ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው ወራሹ ነው ኑ እንግደለው አሉ ይላል። ቀጥታ ትርጉሙ ስለ ፈሪሳውያን፣ ስለ ሕግ አስተማሪዎች የሚናገር ቢሆንም ከጀርባ አስተባባሪ አላቸው ይላል። ማለት ፊት ያሉትን ተኋላ ሌላ አስተባበራቸው። የኤደን ገነት ጊዜያዊ ማሸነፍ አሸንፏል። ጊዜያዊ ማሸነፍ
ኢየሱስ ሲመጣ ይሄውና ወራሹ ኑ እንግደለው። ወራሹ ይሄ ነው። ምን ማለት ነው? በጅምሩ እንግደለው ብሎ ሄሮድስ አስነሳ። በጅምሩ ለምን? ወራሹ ይሄ ነው። እግዚአብሔር ጥበበኛ አይደል? ልጁን ወደ ግብፅ አሽሾ አዳነው። ማለት አሸሸው ሲባል እኔ ልጄን ከግብፅ ጠራሁት የሚለው እንዲፈጸም ነው እንጂ ሰይጣንን ፈርቶት አይደለም። እሱ በሚያደርገውን ያውቃል። ምን ነበር የቤተልሔሙ ስልት? ጨካና። ምንም ልጅ አልቀረውም። እኔ በጣም የሚገርመኝ ሄሮድስ በስንት ዓመቱ እንደሞተ አላውቅም። ገና ልጁ የ2 ዓመት ልጅ ሆኖ አድጎ ይነግሳል ብሎ ሰው ገሎ ልጁ ሳያድግ እሱ ሞተ። አየህ፣ እሱ ሞተ። ምን አለው? የሚፈልጉት ሞተዋልና አልተባለም። ገና እኮ ነው። የምትኖር መስሎ ነው። አይ የጅምላ ግድያ ያኔ ነው የተጀመረው። ራዩ ገና ሳይጀምር፣ ገና ሳይሰብክ ባጭሩ አስቀረዋለሁ። አገልግሎት ብትጀምርም አጨርሰውም እንደምትባይ እንዳንቺ ማለት ነው። አይቀርም፣ አይሳካላትም የሚል አዲስ ራእይ ሲወለድ እግዚአብሔር በእኔ እንዲያደርጋ ስትሉ በቤተ ክርስቲያን ሲጀመር ግድያ አለ። የቤተልሔም ውጊያ ይጀምራል። ሁለተኛው እዚሁ 3ኛው ግንባር ላይ በኃጢአት አርክሰን እንግደለው የሚል ነው። የምድረ በዳው ውጊያ ይባላል። ወራሹ አደገ፣ 30 ዓመት ሆነው 40 ቀን ከጦመ በኋላ ተስፋ ይቆርጣል። እንዴ ትናንት በግድያ አልተሳካለት፣ ይሄ ሰውዬ መስቀል ላይ መውጣት የለበትም፣ ከወዲሁ አቋራጭ ውጊያ ይባላል። ሰይጣን አቋራጭ ይሰጣል። የስራ አቋራጭ፣ እጥፍ በጠላቴ ላይ እንደምትሉት ማለት ተጠቀም። እሰጥሃለሁ ላይሰጥ ሰጥቶ አያውቅም። አጣለው ግን ያውቃል። እሰጥሃለሁ ይላል፣ አትበላውም። በየመስሪያ ቤቱ እጥፍ ያስተምርሃል። በእግዚአብሔር ፈቃድ እንዳትቆም፣ የጊዜያዊ ራብን እንዳትታገስ፣ ጊዜያዊ ማጣትን እንዳትታገስ ይይዛል። ለምን አልሰጥህም? እኔ ቀላል ነው፣ ማንም አያይህም። ስገድ ብቻ በስውር። ሰይጣን በአደባባይ አያሰግድም። እየጓዳው ግን የሚያሰግዳቸው ብዙ ናቸው። እዚህ ልል እያሉ እዚያ ሰፈር የምድረ በዳው ስልት የማንን ምን እግዚአብሔር ልጅ ከሆንክ በጣም ከባድ ጥያቄ ነው። የማንነት ጥያቄም ያለው የቤተልሔሙ ጉልበት አልሰራለትም። ደግሞ በጥበብ መጣ ወደ ግብፅ። እሺ የመስቀል መከራ ነው። ሌላው ምን ይባላል? እንግደለው የሚል የቀራንዮ ውጊያ ነው። እዚህ 3ኛው ስር ያለው 3 ግንባር ነው። እዚህ ላይ ያለው በቤተልሔም አልተገኘም። በምድረ በዳው ፈተና አልወደቀም። ከዛ በኋላ በምን መጣ? በወዳጅ መጣ። አንዳንዴ ሰልፍ ሲያድግ ጥሩ ነው ለካ። በሄሮድስ መጣ፣ በእባብ መጣ፣ አሁን በይሁዳ መጣ። ቀረብ ያደርገዋል ነገሩን። በጣም ተስፋ የሚያስቆርጥ እኮ ነው ይሁዳ ነገር። ሳታጎሉበት የሚበድላችሁ ሰው አያስለቅሳችሁም? እንደ ሰው እግሩን እያጠባችሁ ሊሸጣችሁ የሚያስማማ ሰው አያሳዝናችሁም? ከየት እንደመጣ፣ ለምን እንደመጣ፣ ወዴት እንደሚሄድ ስለሚያውቅ በይሁዳ አይደነግጥም። እስቲ አሜን። ገብቶኛል በሉ እስቲ። አዎ ሰልፉ የማን ነው? የእግዚአብሔር ነው። እኔ የተጠራው ለዓላማው ነው። ማንንም ቢያስነሳ የሚያቆመኝ ብርቱ ነው። አደንግጡ፣ በወዳጅ ሰልፍ አደንግጡ፣ ይነሳሉ። ምን ነበር ርዕሱ? ኖ እንግደለው፣ ወራሹ ይሄ ነው የሚል ነው። እሺ ወራሹን ገደሉ እኮ በቅርብ ሰው ተጠቅሞ አስያዘው። ለምን ተቀላችሁ? በቅርብ ተጠቀመው። ፈላጊዎቹ አያውቁትም። እኔ እጠቁማቸዋለሁ ተብሎ ነው። እምሰማው እሱ ነው ብሎ ነው። አያውቁትም። ሳያውቁት ያሳድዱታል። አመፀኛ አስመስሎ ከፖለቲካ ጋር እያይዞ ዘረኛ ነው ብሎ እንደዚህ ያደርጋል። ውስብስብ ክስ ነው የከሰሰው።
ጻድቁን ጌታ። ጲላጦስ እንኳን ምንም አላገኘውበትም ብለዋል። ሚስቱም ህልም አይታለች። ግን በእግዚአብሔር ፈቃድ ስለቆመ የማንም ህልም ከዚያ ሊያወጣው አልቻለም፣ ሊለቀው አልቻለም። ነገሩ ከእግዚአብሔር ዘንድ የተቆረጠ ስለሆነ፣ የተወሰነ ሀሳቡ ስለሆነ። እሺ አሜን። እግዚአብሔር ሳይፈቅድ በአንቺ ላይ ምንም አይሆንም። ማባበል አቃተው፣ በጭካኔም ቢያለ። አስገራሚው መጨረሻ ወራሹን እንግደለው ብሎ ሲነሳ ከገደለ በኋላ ከሞተ በኋላ ውርሱን ሁሉ እኛን ሁሉ ይዞ ከሞት አልተነሳ መሰለህ? ወራሹ እኛን ሁሉ ይዞ በሮሜ 8:17 ላይ እንደተነገረው አብሮ ወራሾችን ሁሉ ይዞ ተነሳ፣ ጨረሰው። ጮክ በሉና አሜን በሉ። ይሄ ነው። አዎ ይሄ ነው። በድል ወረሰ። የመጨረሻው በጣም አልፌ በጊዜያችን አኳያ የመጨረሻው ግንባር ደስ ይበላችሁ፣ ሌላ ግንባር የለው። የመጨረሻው ግንባር አራተኛው ግንባር ነው። የቤተ ክርስቲያን የውጊያ ግንባር ነው። አምስተኛ የለም። አሁን ምን ማለት ለማን ያሰብኩት? የመጨረሻው ውጊያ ላይ ነን። ከዚህ በኋላ ዘመን የለም፣ ውጊያም የለም። ስፍራው የጦር ሜዳው አንደኛ ቤተ ክርስቲያን፣ አንቺ ቤት፣ እስራሽ ቦታ፣ ሁሉም ጋር ሁሉም ስፍራ አድርጎታል። ቤተልሔም ነበር፣ እንትን ነበር፣ አሁን ሁሉም ስፍራ ነው። አንቺ ያለሽበት ሁሉ ውጊያ አለ። በቀራንዮ ሞከረው፣ አልቻለውም። አሁን ወደ አካሉ ሳምንት እንደነገርኳችሁ ተቆጥቷል ይላል መጽሐፍ። ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ፣ ዘመን ያውቃል። እኛንን የጠፋብን ዘመን ዘና ፈታ ማለት ያዝነው እኛንን እንጂ እሱ የመጨረሻው እንደሆነ አውቆ መጽሐፍ በጣም ስለሚያነብ ምን ይላል? ዲያብሎስ ጥቂት ዘመን እንዳለው አውቆ ቀስ እያለ ወረደ፣ በታላቅ ቁጣ ወደ እናንተ ወርዷልና ወዮላችሁ ምድር። አጠገባችሁ ያለው አምስተኛ ግንባር የለም በሉ። የመጨረሻው ተሰላፊ ነው በሉት። የመጨረሻው ተሰላፊ ነው አንተ። የመጨረሻው ወታደር አንተ ነህ። ስለዚህ ቀጣይ ዘመን ስለሌለው ሁሉንም ሲስተም ነው አሁን የሚጠቀመው፣ የበላ የጠጣውን። ብዙ ስልቶች አሉት። እኔ አምስቱን በሩጫ ልንገራችሁን አልጨረስም። አምስቱን ብቻ። አንደኛው የማስፈራራትና የተስፋ መቁረጥ ውጊያ። አሁን አንቺ ሰው ነሽ፣ ጊዜው ስላለቀበት ይጮሃል ይላል። መጮህ ነው። የተውህ ያስመስልሃል። ሁለተኛው ሲስተም እርስ በርስ የመከፋፈል የማጋጨት ስልት ነው። ሁለተኛው ከውጭ ሆኖ ሊጎዳት አልቻለም። ቤተ ክርስቲያን ስትጀመር ሳምንት እንደነገርኳችሁ መስቀል አስይዞ ነው ያስጀመራት። መከራ አጸናባት። እነ ቄሳር ሰነጠቋቸው፣ በሳት አቃጠሏቸው፣ ለአንበሳ ሰጧቸው፣ ተበሉ። ሊቋቋማቸው አልቻሉም። በእልልታ ወደ እሳት መግባት ጀመሩ። ለአንበሳ ራሳቸው መስጠት ጀመሩ። አልተቻለም፣ አይቻልም። ቤተ ክርስቲያንን ውጫዊ ስደት አያቆማትም። መስቀል ክብሯ ነው። መስቀል መርሻዋ ነው። አላቆማትም። ተሻገረች፣ መጣች። አሁን እንዲህ አለ፣ አልቻልኩም፣ ከውጭ ውስጥ ልግባ አለ። አንተ ነህ። ትዳር መካከል ገባ። አያችሁ፣ ካልተስማማ ፍታት። ያችኛዋም አትስማማህም። አንተ ተስማሚ ሰው አታገኝም። ተስማሚያችንን አግኝተናል። አልሰማችሁም? ለእግዚአብሔር የተገዛ ሰው ሁሉ ነገር ይስማማዋል። የጌታ ፈቃድ ይሁን ብሎ ዝም ይላል። በቃ ይስማማኛል።
ትዳር መካከል ይገባል። አቅማችንን አጋንን ከመምታት ይልቅ እርስ በርስ የመታረቅ ጊዜ ወሰድን። ጸሎት ቀረና ሽምግልና በዛብን። መለያየት የዛ ወገን ነው፣ የዛ ቡድን ነው፣ የዛ ቤተክርስቲያን ነው፣ የዚህ ውስጣችን ነው ችግሩ፣ ሲስተሙ ነው። ጠላታችን ወንድማችን አስመሰለብን። ሰው ባልኖር ኖሮ ደህና ሆን ነበር። አትሆንም። እኔ ስላለው ነው ደህና የሆንከው። አጠገባችን ባንቺ ነው ደህና የሆንኩት በይ። አንዳችን ለአንዳችን አስፈላጊ ስለሆንን ማለት ነው። ሙሉ ነን። እኔ ያለናንተ ጎደሎ ነኝ። ሙሉ የምንሆነው አንድ ላይ ነው። አልሰማውም። 3 ትኩረት የማስቀየር የማባዘን። ትኩረታችን ምን ላይ? መስቀሉ ላይ፣ ቃሉ ላይ፣ ህይወት ላይ እንዳይሆን በኑሮ ሩጫ የማንኖርበትን ቤት የማንበላውን እንጀራ እንድንጋግር የማንኖርበትን ቤት እንድንሰራ። ሁሌም እንደምለው አንዳንድ ሰዎች መንፈስ ነን የሚሉ ትምህርት የላቸውም እንጂ ኑሯቸው የመንፈስ ያህል ነው። ምን ማለት ነው? እዚህ 5 ሴት ምን ያደርግልሃል? አለቀ። እዚህ ነው ወይ እዚያ ነው? ምን ያደርግልሃል? ሰው የሚበላው የሚለብሰው ካለው ምን ይለዋል? ይበቃዋል። እስኪ ይበቃኛል በሉ። አውቃለሁ እንደሚያስቸግራችሁ፣ ግን እዚህ የቆምኩት እግዚአብሔር ፊት ስለሆነ መባዘን 5 ስራ መስራት፣ 6 ስራ መስራት ጥሩ ነገር ነው። ጸሎት ትተህ ያለ ባለፈው ተናግሬያለሁ። ያላችሁን ስንት ከፈላችሁ ለመግዛት? ጸሎት ከፍሎ ኑሮ፣ ጸሎት ከፍሎ ቤት፣ ጸሎት ከፍሎ ብር አይሆንም። ዋናው ይሄ ነው። እኛ የምንኖረው ለቃሉ ነው። ምን ሆናችሁ ነው? ቴክኖሎጂው አይደል እንትኑ ትኩረት ማስቀየር። ጊዜያችን ተዘርፎ የጸሎት ጊዜ የለንም። ውጊያ ነው፣ ስልቱ ነው። አይተሻል? እንትኑን ሸርም የምንደራረገው እንትን ነው፣ የሚያስቅ ነው፣ የሚያንስ አይደለም፣ የሚያፈርስ ነው። ሃሌሉያ የሚያሰኝ አይደለም፣ ሌላ ሀዘን የሚከት ነው። እንመለስ። መባዘን፣ መካሰስ። ሌላው የክስና የጥፋተኝነት ስሜት፣ ጸሎት የሚከለክል የወንድሞች ከሳሽ የተባለው የመጨረሻው ምቾትና መንፈሳዊ እንቅልፍ፣ ዝምተኛው ገዳይ። ምቾት አደገኛ ስልት ነው፣ የሰይጣን አደገኛ ስልት። እንዳንጮህ፣ እንዳንነሳ በመንፈሳዊ ልግምና መለገም። ታውቃላችሁ? ጉልበቱ አለ፣ ነገር ግን አለማድረግ። አበያ በሬ ታውቃለህ መስኔ? አበያ ማለት ነው እርሻው ላይ የሚተኛ ቀንበሩ እኮ አለ፣ ትኝት። ያኛውን በሬ ምንድን ነው የሚደረገው? ያኛው በሬ አለ፣ ያኛው ሱርቀኛ ይሄዳል፣ ሌላውንም የሚያታግል አበያ ልግምተኛ። እርሻው ላይ ነው ግን ይተኛል። ገበሬው ይቸገራል። ያኛውን በሬ ትከሻው እየተላጠ ነው፣ ለመወድቋል። ሌላው እናንተ ስትዩ ሌላውን እየተጎዳ እንደው ታውቃላችሁ። እኩል አንነሳም ስንል አንዱ አበያ ልግመኛ። አሁን ምን ያካብዳል? ምንም እኮ አያስፈልግም ይላል። አንተ አውራውስን እንደው የእንትን ነገር አይደለም፣ የእንትን ነገር አይደለም፣ የወንጌል ነገር ነው፣ የጽድቅ ነገር ነው፣ የቀራንዮ ነገር ነው፣ የመንግስቱ ነገር ነው። እሺ አልነግርም በሉ። በሙሉ ኃይላችን ቅዱስ እኮ ነበር ልናመሰግን በሙሉ ምን ኃይል። አንዳንዴ እንኳን ስንዘምር ልግማኛ። ለልጅ ሰርግ እንደዚህ ነው የምታጨበጭበው? ምን ነው ልግመኛ?
እኔ አባቴ በሬ ሲያርስ አጣምጄ አውቃለሁ። ገበሬ ሲሆን እነዚህ የሚተኙ ላት በጅራፍ ላት ያኛው እንደዚህ ይላል። የሚሰራ ማያሰራ ስትነሱ ማይነሳ ለዘመኑ ስትሉ እንትን እንደዚህ ላይ እንዴት ሆነ ጋዝ ስንት ሆነ ኢያሱ ሰሞኑን ጋዝ እንዴት እንደሆነ አውቃል ይላል። ልግመኛ ኑሮ ይላል። መንግስት ኑሮ ይላል። እርሻ ላይ እንደዛ አይቀልድም። እኛ በሬዎች ነን። የጠመደን ከኋላ ብርቱ አለ። የተጫነብን ቀንበር ብርቱ ነው። እሱም የእግዚአብሔር ፈቃድ ነው። ልግመኛ እንሁን እንዴ! መንፈሳዊ ልግመት ንቁ። እንበርታ። እኔ ነኝ ወታደሩ፣ እኔ ነኝ ዘማቹ፣ እኔን ነው ያመነው። ይወጣዋል ብሎ ይዋጋል ብሎ አሜን። ደም እስከ መፋሰስ ይፋለማል ብሎ እኔን ነው ያመነው። እስቲ ታምኛለህ በሉ። አልሰማችሁም? ቅዱሳን ሆይ ታምነናል። ለዚህ ጦርነት ታምነናል። ያሸንፋሉ ብሏል። የጸጋው ኃይል ያሸንፋል ብሏል። በእኛ ያደረገውን ስለሚያውቅ ለዚህ ሰልፍ ተሾሜያለሁ። አልሰማሁም? የመጨረሻው ውጊያ ነው። ሌላ ውጊያ የለም። እሱ በታላቅ አይወርዷል። እኛ በታላቅ እንቅልፍ ነን። የማይመጥኑ ወታደሮች ገጥመውት እየሳቀ ነው። እሱ ጀግና ሲገጥመው ያውቃል። ሲለዩት ያውቃል። ውጣ ሲሉት ያውቃል። ማነ ሲሉት ያውቃል። ዝምበል ሲሉት ያውቃል። ተደንገል ሲሉት ያውቃል። ነገሥታት ፊት ሲቆሙለት ያውቃል። ዘመኑ ናቀን፣ ተንቀናል። ምን እናድርግ? እንነሳ በሙሉ ኃይላችን። እግዚአብሔር ከኛ ጋር ነው። የሰልፉ መሪ እሱ ነው። በሰልፍ መካከል መሪ ስላለን፣ ያዘመተን ስላለን ምልክት ይሰጠናል። እኛ አንልም፣ በልምድ አንመላለስም። አንዳንድ ጊዜ ሰልፉ መካከል ጌጥ ያለብሰዋል። ልበስና ዘምር አይሆንም እኮ አሁኑ አያውቅም እኮ በጦር ሜዳ እኮ አይዘመርም። መሪ አለ። ባለመር ነው አይደለም፣ በመራን አዝማች አለኝ። እስቲ አዝማች አለ በሉ። በጉልበታችን አይደለም፣ በሱ ጥበብ እንሄዳለን። እኔ አንድ የሚገርመኝ ቃል አለ። ዳዊትን ጦር ገጠመው እና ልውጣ እንደ ሲለው እንዳትወጣለው ምን አድርገህ ቅጠሉ ሳንኮሻኮሽ ወጣ። አሁን ቅጠል ለውጊያ ሺህ አላፋት ከኋላ ባሉ እግዚአብሔር ዳዊት ቅጠል ይጠብቃል። የሆነች ቅጠል ስትል ተነሱ አለ እግዚአብሔር። ምን አለ? ቅጠሏን አወዛወዘ። እንዴ ይመራል፣ በጸጥታ ይመራል። የሚያውቁት ሰዎች በምልክት ይመራል፣ ሳይጮህ ይመራል። ሞኝነት በሚመስል ይመራል። እግዚአብሔር ይመራል። የጦሩ አዝማች መሪያችን የታመነ ነው። ምልክት ለሚሹ እንዴት ጎልያድን በወንጭፍ ይገጥማል? መሪው ትናንት ጉሮሮ የሚይዘው ሰውዬ ዛሬ ጦር መሳሪያውን ለወጠ። ይሄ ይሻላል ብሎ አይደለም መራው። ይሄ ነው የሚያዋጣ። በዚህ ነው ክብር የማገኘው፣ በዚህ ነው የምመሰገነው፣ በዚህ ነው አንተ እውቅና የምታገኘው፣ በዚህ ነው አንተና እኔ የምንከብረው ብሎ ዳዊትን አመለከተው። የሰልፉ መሪ የታመነ ነው። ጦርነቱ የእሱ ስለሆነ እኛ ምልክት ነን። እንነሳ። በሚቀጥለው ሳምንት መዝሙር ያነበሩ መዝሙር 119 እና 144ን እንጀምራለን። አልጀመርክም? አዎ። ምንድነው የምንጀምረው? የመዝሙር 119 አስተማሪ ማን ነው? አንድ። ሁለተኛ ትምህርት ቤቱ የት ነው? እኔ ትምህርት ቤቱ ማስታወቂያ እናገራለሁ። ተመዝጋቢ። የመዝሙር 144 አስተማሪ ማን ነው? የት ነው ትምህርት ቤቱ የሚለውን የት እንደሆነ እና እኔ ለመመዝገብ ጥረት እያደረኩ ነው። እስከ ሳምንት ተመዝግቤ መጣ ይመስለኛል። ይሄ ነገር ማሟላት ይጠይቃል። ግን የሆነ ነገር አለው፣ መመዘኛ አለው። መንፈስ ቅዱስ ያስተማረኝ ነገር ነግራቸው፣ የላከኝ ነገር ነግራቸዋለሁ። አሜን። አሁን ምንድነው መልእክቴ?
በሰልፍ አትመረሩ። ሰልፍ ምሬት አይወድም። ዋናው የሚረታን ነገር ምሬት ነው። ጓዳህን አትይ፣ ህይወትን አትይ፣ ቤትህን አትይ። አትመረር። መሪያችን የታመነ ነው። እንጸልይ።